ስልኬ ወደቀ። ታቀብኛለሽ? ሮቤ ደቀቀ። ለማንም አልናገርም። የኔ ሚስጥር ሆኖ የሚቀረው እኔ ጋ ብቻ ሲቀር ነው። ገባሽ አይደል? ሮቤ የምሬ ነው። እንዲህ ነው የምትቀልደው? እንዲህ አችን ይሰልሻል። ከሮቤል ክፍል ጓ የሚል ድምፅ ሰማሁ ልበል? የምን ድምፅ? አሁን ጓ የሚል ድምፅ አልሰማሽም? ኧረ አልሰማሁም። እስኪ ቆይ ቼክ አድርጌው ልምጣ፣ ወድቆ እንዳይሆን። እንዴ ምን ይሆናል ብለህ ነው? መቼም አይወድቅም አይደል? ኧረ ምንም ችግር የለውም። አንዴ አይቼው ልምጣ። አንተማ መሄድ የለብህም ወይ? ደግሞ እኔ አይቼው እመጣለሁ። ምንሻል? ኧረ ሰላም ነው እንዴ? አንተ መሄድ የለብህም ብዬ እኮ ነው። ምንድን ነው የተፈጠረ ነገር አለ እንዴ? ኧረ ምንም አልተፈጠረም። በቃ ወድቆ እንዳይሆን ዝም ብዬ ቼክ ላድርገው። በአሁን አንቺ ሳሎን ጠብቂ። ሮቤል ምንድን ነው? የወደቀ ነገር አለ እንዴ? ጓ የሚል ድምፅ ሰማሁኝ እኮ። እዚህ ኧረ አዎ ሰምቻለሁ። እርግጠኛ ነኝ ነው የወደቀ ነገር አለ። ጓ የሚል ነገር ሰምቼ ነው የመጣሁት። ኧረ ምንም ድምፅ አልሰማህም? እዚህ ስልኬ ወድቆብኝ። ስልኬ ወድቆ እኮ ነው። ታዲያ የት አለ? ስልኬ አነሳሁት እኮ። ስልኬ ይኸው አነሳሁት እኔ። እንዴት? እንትን እንደምንም ብዬ አነሳሁት። ምን ሆነ ነው? ደስ ይል ነገር ሲያጋጥም አንዳችን እናጠራንም እንዴ? ያው በቃ ሁሌ ማስቸገር እናንተን ከበደኝ። ስንት ጊዜ ልንገርህ? አንተ እኮ በፍጹም አታስቸግረንም። እንደዚህ እንዲሰማማ አልፈልግም የኔ ወንድም። እሺ ወንድሜ እሺ። ግን ምን ሆነ ነው እንደዚህ ላበላብ ሆንከው? እያመመህ ነው እንዴ? ሙቀቱ በጣም ነው የሚያቃጥለው። አንተ አላለበህ? እንዴት እንዳላለበህ በጣም ነው የሚያቃጥለው። ሙቀት ታዲያ እንደዚህ እስከሚያለበህ ድረስ? አዎ ሙቀት እኔ አልችልም። ታውቂል እንትን ይለኛል፣ ያለበኛል። አታስብ ወንድሜ፣ እኔ ደህና ነኝ። እንዴ እንዳስጨነቅኩ በሞት ይሻለኛል እኮ ወንድሜን እያሰቃየሁት። ትርፈት ወይኔ ትርፈት። ምን ተፈጠረ?
ምን ይፈጠራል ብለሽ ነው? ስልኩ ወድቆበት ነው። ኡፍ አየህ አይደል? አንተ ዝም ብለህ ጨነቀው። ምንም እንደማይሆን አውቄው ነበር። እኔ ግን እዚህ ቤት እየተካሄደ ያለው ሁኔታ በሙሉ ግራ እየገባኝ ነው። የምን ሁኔታ? የሮቤል ሁኔታ ነዋ። መኝታ ክፍሉ ሲገባ ሰውነቱ ሙሉ በላብ ተጠምቋል። በዛ ላይ ስሜቱ ልክ አይደለም። በጣም ተረብሿል እኮ። ቆይ ምን ሊሆን ይችላል? ምን አውቃለሁ እሱ። እና ተቀመጥ እስቲ አንተ። እኔ ገብቼ ሊው ና ቁጭ በል። ቆይ ምን ተፈጠረ? ገደልኳት። ሙች በለኝ። ሙች የኔ ጀግና ጀግና እኮ ነህ። እሺ ቆይ አሁን ምንድን ነው ማድረግ ያለብን? አሁን ሬሳውን በሆነ መንገድ እናስወግደዋለን። አይ እንደዛማ መሆን የለበትም። የሆነ የተለየ ዘዴ መፍጠር አለብን። እሺ ቆይ ግን አሁን ሬሳውን የት ነው ያደረግከው? እዛ አልጋ ስር ነው ያለው። እሺ በቃ ይኸውልህ ወንድምህ የሆነ ነገር ተፈጥሯል እያለኝ ስለሆነ ነው የመጣሁት። ተመልሼ እጅ ላረጋጋው። ቻው በቃ። ቆይ ምን ሆነሃል? የኔ ቆንጆ በጣም ናፈቅሽኝ። ትንሽ ተረጋጋ። መጠበቅ አለብን። ከዛም በኋላ እንደፈለክ ናፍቆትን መወጣት ትችላለህ። ደግሞ ከአትነሳ ከዊልቸሩ ላይ ድንገት ሊመጣብህ ይችላል። ሳራ 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 ልጅ ትደም ቆይ ሳራ አየህ ዝም ብለን የተጨነቀው ወንድምህ በጣም ደህና ነው። የኔ ፍቅር ወንድሜን ምን ያህል እንደምወደው ታውቂያለሽ አይደል? አንዳች ነገር ሆኖ ማየት ስለማልፈልግ እኮ ነው። የኔ ባል ታውቃለህ፣ ይሄ ንጹህ ልብን በጣም ነው የምወደው። እኔ የምልሽ ሳራን ከቅድም ጀምሮ በጠራት ምላሽ አትሰጠኝም። የት ሄዳ ነው? አላየሻትም እንዴ? አላየኋትም። እኔ እንጃ ሱቅ ሄዳ ሊሆን ይችላል። ሱቅ ልከሻት ነው እንዴ? ማ እኔ ኧረ አላኳትም እንዴ? እና ሱቅ ሳትልኪያት በራሷ እንዴት ሄደች? ወይ በቃ ስመጣ እንጠይቃታለን። በቃ እንግዲህ ለማንኛውም እኔ የማገኛቸው ሰዎች አሉ፣ ደርሼ ልምጣ። ደህና ዋል። እሺ ሰላም ወይ። ታውቃለህ ጭንቀቴን ሁሉ እኮ ነው ያቀለልክልኝ። የኔ ቆንጆ አንቺን የመሰለች ሴት ሚስቴ ለማድረግ ምንም ቢሆን አደርጋለሁ። ምንም። እኔ ግን ከዛ ጀዝባ ወንድም ጋር መኖር በጣም ነው የሰለቸኝ። በዛ ላይ ደግሞ ያንተን ገላ ለምጂ ከሱ ገላ ጋር መስማማት አልቻልኩም። እባክሽ ተይው። ታውቂያለሽ የሆነ በቃ እኔ ራሱ እኮ ገና ሲነካሽ ሳየው በጣም ነው የምናደደው፣ ደሜን የሚፈለው። አይዞህ የኔ ጌታ፣ ትንሽ ጊዜ ነው። የኔ ቆንጆ እኔ ግን ከሚገባ
በላይ ትዕግስት እያለቀ ነው። ከዚህ በላይ መቆየት የምችል አይመስለኝም። አንተ ምን ጨነቀ? ከኔ ጋር እንደሆነ ምርጥ ጊዜ እያሳለፍክ ነው። እሱስ ልክ ነሽ፣ ግን እኔ ብቻ እንድትሆኝ ነው የምፈልገው። በዛ ላይ ደግሞ የሰረቁት ነገር በጣም ነው የሚጣፍጠው። በቃ አንቺ መቼም መልስ አታጭም አይደል? ከምንም ነገር በላይ ግን ደስ የሚለው እቺ መዘዘኛ የሆነች ሳራን መግደላችን ነው። በጣም አንቺ ስሚ፣ ስለና ስለአንቺ እኮ አውቃ ነበር። በቃ እኮ ደርሳብናለች። ታውቃለህ፣ ዛሬ እኮ ልነግረው ስትል ነው ሮቤል ይጠራሻል ብዬ ወደዚህ ላኳት። አስበሽዋል? ግን ነግረው ቢሆን ኖሮ እኮ በዚህ ሰዓት ሁለታችንም ሞተን ነበር። እርግጠኛ ነኝ ይገለናል። ወንድሜን አውቀዋለሁ። ከዚህ በኋላ ስለኛ ህይወት ሚስጥር ማንም ሰው የሚያውቅ የለም። ሬሳውን ግን ማስወገድ አለብን። ማታ ላይ እናደርገዋለን። አድናን ከተኛ በኋላ። እስከዛን ድረስ ባይቆይ ጥሩ ነው። እና ቆይ ግን ለምን አውጥተን አንጥለው? አሁን ሰው በይንስ አድናን የለም፣ ሳይመጣ አውጥተን እንጣለው። እሺ አንቺ ካልሽ። ግን እኮ ዛሬ ይመጣል፣ ግን በጣም ከባድ ነው። ችግር የለውም። አድናን ቶሎ ከወጣ ከዚህ ቤት አይመለስም። እሺ ሳቢ፣ ቀስ ቀስ፣ ጨርቁ እንዳይገለጥ። እሺ ቀስ። ግራ አድናን መጣ። እራሱ ነው። መልሳት። አንቺ ያልሽው እንዳይመጣ። አቤት የኔ ባል። እዚህ ምን ታደርጊያለሽ? ሮቤል ደህና አይደለም እንዴ? ደህና ነው፣ እንዲሁ ሊያው ብዬ ነው። እኔም ሊያው። የምን ሆነሽ ነው? አሳልፊኝ እንጂ። ተኝቷል፣ አቀስቅሰው። እኔም እኮ ሳልቀሰቅሰው ሊያው ነው ያልኩት። ተው አልኩህ አይደል እንዴ? እንዴት ግን ቶሎ መጣ? የጓደኞቼ ቀጠሮ ተሰርዞ ነው። ሳራ ግን የት ነው የሄደችው? እኔ እንጃ፣ እኔ ምን አውቃለሁ። ለእኔም እኮ አልነገረችኝም። አንድ ማውራህ ነገር አለ ብላኝ ነበረ። የምን ነገር? እኔ እንጃ፣ አልነገረችኝም። ሳራ ንገሪኝ እንጂ። ይኸውልህ ዛሬ ባልነግርህ የእውነት ኃጢአቱ የኔ ነው የሚሆነው እኮ። ንገሪኛ። ምንድን ነው? አትፍሪ። እሺ። ለምንድን ነው የማትነግሪኝ? ማንን ነው የምትፈሪው? ይኸውልህ አሁን የምነግርህ ነገር ለአንተ ከባድ ሊሆን ይችላል፣ ግን ደግሞ ግዴታ ማወቅ አለብህ፣ መናገር አለብኝ እኮ። ምንድን ነው? ላታምነኝ ትችላለህ፣ ግን ደግሞ የእውነት በአይኔ በብራ የታየሁት ነገር ነው። ሳራ ትነግሪኝ እንደሆነ ንገሪኝ እንጂ። እሺ። ይኸውልህ ሚራና ሮቤል። ሳራ እስካሁን እዚህ ነሽ? ቤት እኮ አልተጸዳም። አሁን አጸዳለሁ። እሺ። ሁልጊዜ መናገር ያለብኝ አይመስለኝም። ሚራ በወሬ ይዣት እኮ ነው። የምትነግረኝ ነገር አለ። ለአንተ ምን ልነግርህ ነው? በተናገሪያ ሳራ እንስማሽ። አይ ይቅር፣ ምንም አይደለም። ሳትጨነቂ በነፃነት ንገሪኝ ነው። ሌላ ጊዜ እነግርሃለሁ። አሁን ግን ወደ ስራ ልግባ። ይሻላል ካልሽ ምን ይደረጋል? በቃ ሌላ ጊዜ ትነግሪናለሽ። ምን ሆነሽ ነው? አሁን እኮ ልትነግረኝ ነበር። በቃ አታስጨንቃት፣ ሌላ ጊዜ ትነግራናለች። በቀጣይ ወደ ስራሽ። እሺ። ደግሞ ስሚ፣ ሮቤል እየፈለገሽ ነበር። ክፍሉ ሂጂና ለምን እንደፈለገሽ ጠይቂ። እሺ። ቀጣዩ የኔ ባል በቃ እንደዛ ከሆነ ሁሉንም እውነት ልንገርህ። የምን እውነት?
የተፈጠረ ነገር አለ እንዴ? አዎ ከባድ ነገር ተፈጥሯል። ምን ተፈጠረ? ሳራ ምን ሆነች? እሷማ ምን ትሆናለች? ስራ ለቀቀች እኮ። መቼ? አይገርምም? ዛሬ ለአድናን መንገር ከብዶኝ ነው ብላ ለኔ ነግራኝ ሄደች። እውነትሽን ነው ሜራ? ለምን አልነገርሽኝ? እንዴ አሁን እኮ ነው ልክ አንተ እንደወጣ እሷ ከውጭ መጣች። ከዛም በኋላ ለአድናን መንገር ፈርቼ ነው አንቺ ንገሪልኝ ብላ ልብሷን በሙሉ ይዛ ወጣች። ቆይና አንቺ ዝም አልሻት እንዴ? አንቺ አረ በጣም ለምኛታለሁ። ሮቤል ራሱ እንዴት እንዳዘነ ቀላል አለምናት። ግን ደግሞ ፕሮሰሴን ጨርሻለሁ መሄድ አለብኝ ብላ ጥላን ሄደች። እኔ ይሄንን በፍጹም ላምን አልችልም። ይህ ሳራ ሻንጣ አይደለም እንዴ? ሚራ የራሷ ሻንጣ እኮ ነው። እሱም ራሱ ሚራ አቤት። ይህ ሳራ ሻንጣ አይደለም እንዴ? እኔ እንጃ የምትፈልገውን ብቻ ነው ይዛ ሄደችው። ይሄ የማትፈልገው ልብሷ መሰለኝ። ይሄ እኮ ጠቅላላ ልብሷ ነው እንዴ? የእሷ ልብስ ከዚህ ይበልጣል እንዴ? እንዴ ብዙ ልብስ ነበራት እኮ እዚህ እያለች እኮ እኔ በጣም ብዙ ልብስ ነው የገዛውላት። እርግጠኛ ነኝ ይሄ የማትፈልገው ልብሷ ነው። እንደዛ ከሆነ ልትመለስ አስባለች ማለት ነው። እኔ እንጃ የኔ ፍቅር፣ እኔ ምን አውቃለሁ። ሲቆልደውላት ታችሁ ሄደች። የኔ ፍቅር የሳራ ስልክ ከሮቤል ክፍል እየሰማሁት እኮ ነው ሲጠራ። ኧረ አይደለም ተሳስታል። እርግጠኛ ነኝ አይደለም። በደንብ እርግጠኛ ነኝ እንጂ ከዛ እኮ ነው እየሰማሁ ያለሁት። ወይኔ አማረኝ። ምንድን ነው ያማረሽ? እንቁላል። የምን እንቁላል? ልጅ በጣም አስቸጋሪ ነው መሰለኝ። አማረኝ። አንዴ ሳራ ስልክ እየጠራ ነው። ስልኳ የት እንዳለ ማረጋገጥ አለብኝ። እንዴ እሱን እንደሚያሳስብ በዚህ ሰዓት እኔ እኮ አማረኝ እያልኩ ነው። እሺ በቃ አንቺ ቼክ አድርጊ። እኔ እንቁላሉን ገዝቼልሽ እመጣለሁ። እሺ ኒውድ ደግሞ አታስብ። ሳራ ምንም አትሆንም። አታንኳኪም እንዴ? አደንግጦ ደኔ ነኝ። ለምን አልደንግጥ? እዚህ ቤት ውስጥ ሬሳ አስቀምጬ አልደንግጥ ትላለች እንዴ? ቆይ ግን ለመሆኑ ማን የደወለው? እባክህ አድናን ነው የደወለው። ይልቅ ቶሎ ብለህ ሲሙን አውጣው። እሺ እኔ ፍቅር ቆይ እኔ ፍቅር ዛሬ ደግሞ ስራ አይሄድም እንዴ? ስራ የሚሄድ አይመስለኝም። እሱ ጭራሽ ሳራ ሳትነግረኝ አትሄድም ምናምን እያለኝ ነው። እባክሽ ተይው።
ምን አይነት የማይረባ ነው አስመሳይ። ይኸውልህ ምናልባት ከጠየቀ የውጭ ፕሮሰስ ጨርሳ ልትሄድ እንደሆነ እንደነገረች ንገረው። እሺ እሱ አያሳስብም። ዝም ብሎ እኮ ነው አክት የሚያደርገው። አሁን 2 ቀን ቢሆናት ይረሳታል። ዝም ብሎ ሲያስመስል ነው። እኔ አላውቅም። ይሄ ሬሳ ከዚህ ክፍል ካልወጣ በስተቀር እኔ ሰላም ማግኘት አልችልም። ሌሊትም ቢሆን ይሄ ሬሳ ከዚህ ክፍል መውጣት አለበት። አትጨነቂ። ልጄን እንዳትጎጂብኝ የኔ ቆንጆ። ከዚህ በኋላ ለአንቺም ለልጃችንም ጥንቃቄ ማድረግ አለብሽ። እሺ ልጅ አባት፣ በጣም አፈቅርሃለሁ። እኔም በጣም በጣም ከአንቺ በላይ ከዚህ ከማይረባ ባልሽ በላይ ነው ማፈቅርሽ። እሺ በቃ ልሂድ። በቃ ልሂድ። አሳልፈኝ እንጂ አሁን በሂሳብ ለመቅራት ነው አይደል? ተመልሼ እመጣለሁ። እንዳትቆይ እሺ። ጣፋጭ እኮ ነሽ። ጣፋጭ ለአንቺ ምንም አደርጋለሁ። እንዴ ወንድሜ። ወይ አድናን፣ እንዴት ዋልክ? እግዚአብሔር ይመስገን። ገና አሁን የመጣ ነው እንዴ? አዎ ጓደኞች ጋር ሄጄ እኮ ከዛ መምጣቴ ነው። እኔ የምልህ አሁን እንዴት ነህ? ያው ደህና ነኝ እግዚአብሔር ይመስገን። ለውጣለሁ። ቅድም የአንተ ክፍል የሳራ ስልክ ሲጠራ ሰማሁ ልበል? አዎ። አይ እንትን ነው እኮ የእኔ ስልክ ነው። ይገርምሃል፣ የሳራ ስልክ ጥሪ ደስ አለኝና የኔንም እንደሱ አደረኩት። እንደዛ ነው እንዴ? ግን ይገርማል። ምኑ? አንድም ቀን ሳራ ለእኔ ሳትነግረኝ ከዚህ ቤት ተነስታ ትወጣለች ብዬ አስቤ አላውቅም ነበር። እባክህ ተዋት። ያው ተረቱ ሰው ማመን ቀብሮ ነው አይደል? አይ በፍጹም ሳራ አንዳች ነገር ካልገጠማት በቀር ከዚህ ቤት የሚያስወጣት ምንም ጉዳይ የለም። ከሳራ ጋር እኮ እንደ ቤተሰብ ነበር አብረን ስንኖር የቆየ ነው። አዎ ይሆናል። አድናን፣ እኔ ትንሽ ማታ ቅልፍ ስላልተኛው ልግባና አልተኛ። እሺ ቻው። ላግዝክ ይሻላል። እንደው ሁሌ ያስቸገርኩ። ኧረ ምንም ችግር የለም ወንድሜ። አይ እንደው አንተ ነገር አተኛም እንዴ? የሳራ ነገር አሳስቦኝ ነው። የሳራ ነገር ደግሞ ምኑ ነው የሚገርመው? ሳትነግረን ድንገት ተነስታ መሄዷ ነው። ባዳ እንደሆነ ባዳ ነው። ይሄ ደግሞ ምን ይገርማል? ሳራ እኮ ለእኔ ሰራተኛ ሳትሆን እህቴ ነች። ቆይ ይሄን ላይ ያሳስበዋል እንዴ? ማለት የኔ ቆንጆ ሳራ ስለሆነች እኮ ነው። ትቆያለህ? ምኑ ላይ? ሳራ ሳራ እያልክ ነው። አንቺ ተኝ ውዴ። ቆይ አንተ ቁጭ ብለህ ማደር ሀሳብ ነው እንዴ ያለ? አይደለም እተኛለሁ። ቆይ ግን የሳራ መሄድ ይሄን ላይ ያሳስበክ? ከሰራተኝነቷ ውጪ ለምጠቅም ነገር አለ እንዴ? አልገባኝም። እኔም እኮ ስላልገባኝ የጠየኩክ። ደግሞ ትሄዳ አንድ ሰራተኛ ሄደች ለምን ይጠበስ? ሌላ ሰራተኛ እንደሆነ ይመጣል። ሳራ እኮ ረጅም ጊዜ አብራን ኖራለች። ከተጋባን ጊዜ ጀምሮ አብራን እዚህ ኖራለች። እና ከተጋባን ጀምሮ እዚህ ብትቆይስ ሰራተኝነቷ ይቀየራል እንዴ? ቆይ ሚስት ትሆናለች? ምን አይነት ስርዓት አልባ ወሬ ነው የምታወሪው? ጉዳዩን በጣም አጋነንከው። እኔ ራሱ እንዳንተ አልሆንኩ። አንቺ የሰው ማንነት ይጎልሽ ይሆናል። ምን ነው ውሽማ ነበረች እንዴ? አንቺ አምሻል እንዴ? በጣም ተንገበገብክ ብዬ እኮ ነው። ዛሬ በጤናሽ የምታወሪ አልመሰለኝም። ከአሁን በኋላ ሌላ ወሬ ካወራሽ ትልቅ ችግር ይፈጠራልሽ። አርፈሽ ተኛው። ጥለዋለን፣ ገላገላለን። እቺ ደግሞ አትመጣም እንዴ ዛሬ? ለሰዓቱም እየሄደ እኮ ነው። ኧረ ሬሳማ ዛሬ እዚህ ቤት ማደር የለበትም።
የለበትም ቅሌት ነው አለ በዚያ ቆይ ዛሬ ግን አንተኛም እንዴ? እንተኛለን። ተኝ ውዴ። እንዴ እናንተ ሳተኛ ነው የምተኛው? ተኝ አልኩሽ ውዴ። የተኛለሁ ቀስ ብዬ። ወይሽ ለምን ካልሆነ ራሳችን አናደክም? ውዴ ዛሬ ጥሩ ሙድ ላይ አይደለሁም። እሺ በቃ ተቃቅፈን እንተኛ። እሺ አንተ እንደሆነ ደረቅ ረጅም አይነት ማትረባ ነች። እኩለ ሌሊት ሆነ እኮ አትመጣም እንዴ? ወይኔ ሬሳማ ዛሬ እዚህ ቤት ማደር የለበትም። ዛሬ መጣል አለብን። ኧረ ሚራኔ ብቻዬን ደግሞ አልችለውም። ምን ይሻላል? አይ ዛሬማ መጣል አለበት። እዚህ ቤት ማደር የለበትም። አንቺ ምን ሆነሽ ነው ለሊት የቀረሽው እንዴ? አልተኛ አለኝ እኮ። እሺ አሁን ታዲያ እንዴት ነው የምናወጣው? አሁን እኮ በቃ ማውጣት አንችልም። እኔ እንጃ አላውቅም። ካደረ ደግሞ ይሸታል። አሁንማ በቃ ማውጣት አንችልም። ሰው ያይናል እኮ። አላውቅም ግን መውጣት አለበት። ትሰምኛለሽ? ሁሉም ነገር አንቺ ችግር ነው። ለሊት እንደምንም ብለሽ አስተኝተሽ መምጣት ነበረብሽ። ቆይ እሽሩሩ አይደለው አልተኛ አለኝ። ምን ላድርግ? እኔ እንጃ ብቻ አላውቅም። እኔ ግን ይሄ ነገር በጣም እያስፈራኝ ነው። በጣም ዛሬ ማታ እናወጣዋለን። እሺ እንዴ አንቺ ሊሸት እኮ ይችላል። እንዴት ይሄን አታስቢም? አትጨነቅ። በአንድ ቀን ምንም አይሆንም። ደግሞ መርፌ እንወጋዋለን። እኔ አላውቅም። ብቻ ግን ይሄ ነገር ለአንቺ እንዴት ቀላል ነው እንደታየሽ አላውቅም። አትጨነቅ በቃ። ደግሞ ትናንት ምን ነበር ያልኪ? ምን አልኩሽ? እንደውም ብቻችንን ሆነን አንተ ክፍል መጥቼ ናፍቀሽኛል አልኩሽ። አዎ። እና ጊዜን አትጠቀምበት በዚህ ሁኔታ? የኔ ፍቅር፣ እኔ ፍቅር ድብቆሽ በጣም ይመቸኛል። አይ ታይ ይቅርብን። ፈራህ እንዴ? አንተ ከፈራ ደግሞ አድና። አረ አይ እሺ በቃ
በዚህ ጠዋት ደግሞ ወዴት ሄዳ ነው? አንቺ በቃ ተነሽ ሂጂ እንዴ! በቃ ልጅ ከዚህ የኔ ፍቅር እኔ አንተ እቅፍ ውስጥ ዘመኔ ቢያልፍ ምኞቴ ነው። አሁንማ እኮ በቃ ትንሽ ጊዜ ብቻ ነው የምንታገሰው። ፓስፖርታችንን ከጨረስን ይህንን ጅላጅል ወንድሜን ራቁቱን አስቀርተን ጥርግ ነው የምንለው ከዚህ ሀገር። አንተ ካለህልኝ እኔ ከማንም ጋር እጋፈጣለሁ። ቆንጆ አስበሽዋል? ግን ይሄ ጅላጅል ወንድማችን ባያገባሽ ከየት አገኘሽ ነበር? ምን ይወጣኝ? እኔ ራሱ ብትል ይሄ ጅላጅል ወንድም እኔን ባያገባ ይኖሩ አንተን የመሰለ ሸበላ ባል ከየት አገኝ ነበር? እሱስ ልክ ነሽ። ኧረ ቢያሁን ለማንኛውም ተነሽ፣ በእናትሽ ተነሽ። ቆይ ግን ምን ሆናል ዛሬ? በጣም ፈርታለሁ። ቶሎ እንዲድልን የፈለገው አንቺ ሆነሽ ነው። ድፍረታችን እኮ በጣም በዝቷል። እንዴ አስቢ እስኪ፣ ያው እሱ ቤት ውስጥ እያለ ፍቅር ከምን ያህል አቅም እንዳሰተን እያየናል። ስሚ ደግሞ ከዚህ በኋላ ይሄ ሬሳው ምናምን የሚለውን ቃላት ተጠቀምሽ። ለምን እንዴ? አስቢ እስኪ፣ ድንገት ይህንን ቃል ስንጠቀም ጆሮ ሊገባ ብዬ ነው። በቃ ለደንብ የሆነ እቃው ምናምን እያልን እንጥረው አሻል። እቃው ሚራ ምን ትሰራለሽ? ተነስተሃል እንዴ? ምን እያደረክ ነው? አዎ ተነስቻለሁ። አንቺ ራስሽ ምን እያደረግሽ ነው? እኔማ ሽንት መጣና ተነሳሁኝ። ከዛን ደግሞ ሮቤል ውሃ ሊጠጣ እዛ ጋር ቆሞ አየሁት። ከዛ ለሱም ውሃ ሰጠሁትና ከዛም በኋላ ደግሞ ውስጥ አስገብቻው እየወጣሁ እኮ ነው የተገናኘ ነው። እኔ እኮ ስጠፊብኝ ጊዜ ጨነቀኝ። ኪችን ፈለግኩሽ፣ ሻወር ቤት አጣሁሽ። ግራ ሲገባኝ እኮ ነው። ለምን ፈለከኝ እንዴ? ለምንድን ነው የፈለከኝ? እንዴ ሚስቴ መሆንሽን ዘነጋሽ ውዴ? የኔ ባል፣ የኔ ፍቅር፣ እንዴት እኮ እንደምወድ እኔ ራሱ እኮ ከአይኔ ስትርቅ በጣም ነው የምትናፍቀኝ። ደግሞ ምንድን ነው እንደዚህ በማለዳ ጠዋት እንደ ፀሐይ ያበራሽው? ተው እባክህ አታሽኮርመኝ። እሺ ቻው እንግዲህ ወንድሜ። እሺ ቻው። አይዞህ ወንድሜ፣ ለዶክተሮቹ ነግሬያቸዋለሁ። በቅርብ ጊዜ ውስጥ መፍትሄ እንደሚያገኙ ነግረውኛል። እኔም እንደዛ እንደሚሆን ተስፋ አደርጋለሁ። በደንብ ይሆናል፣ እመነኝ። በቅርቡ በሁለት እግሮች እንደ ልጅነት መሮጥ ትጀምራለህ። ወንድሜ አንተ ባትኖር ግን ምን ይወጣኝ ነበር? እንደዚህ አትበል፣ ይከፋኛል። የወንድማማቾች ፍቅር ሲያስቀና። በሉ ቻው፣ እኔ ልሂድ። ደህና ዋል። ደህና ዋሉ። ራስን ጠብቅ እሺ ወንድሜ። እሺ። በስመ አብ አንቺ እኔ ዊልቸር ራሱ ወገቤን እያሳመኝ ነው። ደግሞ ዝም ብሎ ይወጣ እንዴ? ምንድን ነው አስሬ የምትሳሳሙ? የቀና ብቻ ባሉት ባክስሜ ቀና ትላለች። አስጠጁ እንጂ
አትናገሪም እንዴ? ትጠይቀኛለህ? እኔን? ቆይ ገድያታለሁ ብለኸኛል ነበር እንዴ?